የታሪክ አሰላዎች ሁሉ ይውደሙ ይውደሙ ይውደሙ። እያንዳንዱ ደቂቃና ሰከንድ በእያንዳንዱ ወገናችን ህይወት ላይ ይወስናል እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተፈልፈው ሲያበቁ ይሄን ያደርጋሉ። ንቀውናል፣ ደፍረውናል። ብታምኑም ባታምኑም በቁም ሞተናል። ውይይት ነው? ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትሰለፋላችሁ? አቤታዊ ሰራዊታችን ከህዝብ እንዳልተወለደና የህዝብ ወገን እንዳልሆነ ሁሉ ይህንን ገበሬ እየሞተ ባለመሬት እንዳላደረገ ሁሉ እየለመነ ብስኩትና ዱቄት እንደማያድል ሁሉ ዛሬ በአክሱም፣ በአድዋ፣ በሽሬ ወዘተርፈ እንደ ጠላት ጦር ይህ ራሱ ገበሬው እንዳንበጣ ተሰባስቦ የተከተለ ባላቀሮች ራርተኞች ችጋራም የምንባለው ከዚሁ ክልል በሚመነጭ ችግር ነው። በተቀረ ኢትዮጵያ የለም። እንግዲህ ሁሉም ለከትና መቼም ወሰን አለ። እኔ ግራህን ሲመቱ ቀኙን ስጥ የሚባል እምነት የለኝም። በተለይ እንደዚህ አይነት የአካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍጫቸው ማለት ነው። ያ አስተንፍሰናል። የሰይድ ባሬ ጎማ አሁን ተንፍሰዋል። በዚህ በምዕራብ በኩል ያበጠ ጎማ አለ። ሁላችን ናት ሁሉም አክራፊ፣ ሁሉም ነፃ አውጪ ነኝ ባይ፣ ሁሉም ተሳዳቢና ተቺ፣ ወርቅ ቢያነጥፉለት ፋንዲያ ነው የሚል ምን አደረጋችሁልኝ እንጂ እኔ ምን አደረኩ የማይለው ቁጥር ጥቂት ባልሆነበት ሁኔታ ውስጥ ምን ተአምር እንድንሰራ ይጠበቅብናል። እኔ በበኩሌ እኔ ብሎ መናገር ልምዴ እንዳልሆነና እንደማልወደውም ታውቃላችሁ። በዚህ የታሪክ አጋጣሚ በኢትዮጵያ ሕዝብ ፍላጎትና ፈቃድ በተሰጠኝ ኃላፊነት እና በጣለብኝ እምነትና አደራ ለእናት ሀገሬና ወገኔ ካለኝ ጥልቅ ፍቅር ምን አስተዋጽኦ አደርጋለሁ በሚል እንጂ ከዚህ በተረፈ ቅንጣት ታህል ደግማለሁኝ፣ ቅንጣት ታህል የስልጣን ጥማትና ምኞት የለኝም። ዛሬ በእውነቱ ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው። በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ? ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው። በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክል። በጠቅላላውም ባይሆን በአመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል። ከዛ በመንገድ ላይ ይሸሻል። ከዛ ከማሰልጠኛ ይሸሻል። ከዛ ከጦር ግንባር ይሸሻል። ምን እናድርግ? በእውነቱ ለኢትዮጵያ ገበሬዎች ራሱን ከራሱ መደብ የወጣውም ሆነ ይሄ ሰራዊትና አብዮታውያን በጥይት አልተደበደብንም፣ አልተረሸንም፣ አልሞትንም። ወጣቶቹ በእድገት በብረት ዘመቻ የመሬት ከበርቴዎች ቤት እየቆለፉ በሳት አላጋዩአቸው። ይሄ የ10 ዓመትና የ9 ዓመት ትዝታ ነው። እዚህ መካከላችን የገበሬ መደቦች አሉ። ይህን ሁኔታ ዕለት በዕለት የሚመለከቱ የሚታገሉም የሚታዘቡ። ግን ማን ነው የሚወቃን? እውነቱን ለመናገር ከየት ይምጣ ከየት? ገበሬ ገብቶት ነው? አውቀውት ነው? በድለነው ነው?
ማህበራዊ ንቃተ ህሊናው ነው። ወይም ደግሞ አርቆት የዘላቂ ጥቅሙን ለማየት ሳይሆን ወያኔ እየመጣ ሲያበቃ በደካማ ጎኑና በንቃተ ህሊናው የሚኮረክረው ትንሽ ነገር ግብር አትከፍልም። የእህል ሸመታ ገበያ በአንተ አካባቢ አይደርስም። ልጅህ እንደተባለው ለህዝባዊ ሰራዊት ወይም ለመደበኛ ሰራዊት አይመለመልም። በመንደር አትሰበሰብም ወዘተርፈ። እንደ እውነት የሆነ እንዳንዳንዱ አፍሪካ ወይም ደግሞ ታዳጊ ሀገሮች እኮ ታሪክ አጋጣሚ ሆነ በልዩ ልዩ ምክንያት እዚህ ደረጃ ለደረሰ የህብረተሰብ ክፍል የሚበጀው ይህንኑ ድሃ ሰራተኛና ገበሬ እየበዘበዙ እንዳንዳንዶቹ አውሮፓ ቤት መስራት ይቻላል፣ በእጅ ባንገት አልማዝ ማጥለቅ ይቻላል፣ ሁሉም ነገር ማድረግ ይቻላል። ችግር የለም። እንደዛ አይነት ከሆነ ዲሞክራሲና ለህዝብ እድገት የሚፈለገው ይሄ ዓላማ እኮ ለህዝብ በመቆሙ ምክንያት ነው የሚወጋው። የሚገርመኝ ግን ሌሎቹ የዚህ ተጻራሪ ቢወጉት ምንም አይደለም፣ ግን ተጠቃሚው የሆነው መሬት ለራሹ የተባለ የኢትዮጵያ ወጣት የተቃጠለበት የሞተበት ይሄ ሰራዊት እንደ ቅጠል የረገፈበት ኮዝ ተመልሶ በገበሬ ሲወጋ ነው። የሚያሳዝነው ተቻቸዋለሁ። በመሬትም ባየርም አንዳንዶቹ ተጠቅቻቸዋለሁ፣ አንዳንዶቹን ወጥቼባቸዋለሁ። እዛ ላይ ይዛችሁ የወጣችሁት በድፍና ታንክና ምናምን በአንድ አጋጣሚና ሁኔታ ወይ ቀን ወይ ሌሊት ጠላት ሲያጠቃጥላችሁ ነው የምትመለሱት። ስለዚህ ፓርቲያችንና መንግስታችን ሁለታችሁንም ነው የሚያስታጥቀው። ይሄን ታውቁ የለም። በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠነው አይደለም እንዴ? እንዲህ አይነት ትግል ነው የገጠመን። ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች። ከፍተኛ አርሚ ስንት ሺህ ጀነራል ነው ያወጣን። መሳሪያውን አስረከቡ፣ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ። ከዚህ በኋላ እንደገና ወደኔ። ይሄ ነው የሆነው አይደለም። የሚሊተሪ ቢሮክራሲ አልቻለንም፣ ልንወጣበት አልቻለንም። ምንም ሀገሪቱ በምታቀርበው አኳያ ልንቀርብልን አልተቻለም። ለምሳሌ እኔ 2 ዓመቴ ነው ፋቲክ ካገኘሁ። ፋቲክ ጥልፌ ነው የምለብሰው። በሌላ መልኩ ደግሞ ቤተሰቦቻችን ከዛ ከወለጋ ከፋ ከኢሉባቦር ይመጣሉ። ልጆቻችሁ 6 ዓመት 4 ዓመት በረሃ ይቀመጣሉ። እነዛ ልጆቻችሁን ለማየት ያላችሁ በሬም ሆነ ላምም ሆነ ሽጠው በትራንስፖርት ይመጣሉ። ልጆቻችሁ በወቅቱ ሊያገኙ አልቻሉም። ግን አንድ ኦፊሰር እናቱ ወይ ልጁ ሲመጣ በ10 ደቂቃና በ20 ደቂቃ በቴሌግራም ተደርጎ ሊመጣ አነጋግሮ ማንኛውም ቤተሰቡን ሸኝቶ ሊሄድ ይችላል። ከየትኛውም እንደ እኔ ነኝ ከሚል መንግስት አስተዳደርና ህገ መንግስት ጋር ብናመዛዝነው በማንኛውም መመዘኛ እጅግ ህዝባዊና ዴሞክራሲያዊና ተከታታይ አብዮታችን በዓል አክብረናል። We have celebrated the anniversary of the revolution in the last 10 years consecutively. ስለዚህ 10 ዓመት በተከታታይ ይህንን የአብዮት በዓል ለማክበር ያደረግነው ልምምድ በ10ኛው ዓመት በዓል ላይ ምን ልዩ ባህሪ እንዳሳየና ለዚህ ክሪቲክ እንደቀረበ ለኔ ግልጽ አይደለም። ለ10ኛው ዓመት በዓላችን ብቻ ሳይሆን ለህብረተሰባችን ሁለገብ ግልጋሎት ኢትዮጵያን የሚያክል ጥንታዊ ትልቅ ሀገር አንድ ማዕከላዊ የሆነ የህዝብ መሰብሰቢያ አዳራሽ አልነበረንም በዚህ ሀገር። ያለፈው ስርዓት ምስጋና ይግባውና ይሄንን ቀላልና በቁጠባ ዘዴ እና በጣም ማለት ርካሽ በሆነ ማቴሪያል አንድ የስብሰባ አዳራሽ ሰርተናል። ለዚህ ኮንግሬስ በአጠቃላይ ስራውን ጀምሮ ለመጨረስ ኢምፖርት ያደረግነው ማቴሪያል እና ለኮንስትራክሽኑ እና ለልዩ ልዩ ሜካፑ 19 ሚሊዮን ብር አውጥተናል። ለኢትዮጵያ አንድነትና አብዮት ሲዋደቁ ህይወታቸውን ለሰጡ ጀግኖቻችን መታሰቢያ በኮሪያ ዲሞክራቲክ ሪፐብሊክ ሶሊዳሪቲ ወይም እርዳታ አንድ ማኑመንት ተቆመናል። በመሰረቱ ጉዳያችን ውስጥ ጣልቃ መግባት ነው። ነገር ከተነሳ ዘንድ ብዬ ለመመለስ ሀቁን ለመግለጽ ነው። ምን አይነት ክችን መስራት እንዳለብን ወይም ምን አይነት ሳሎን መስራት እንዳለብን እንደዚህ ከውጭ መነገር ያሳዝናል። ከየትኛውም እንደ እኔ ነኝ ከሚል መንግስት አስተዳደርና ህገ መንግስት ጋር ብናመዛዝነው በማንኛውም መመዘኛ እጅግ ህዝባዊና ዴሞክራሲያዊና ፕሮግሬሲቭ ነው። አራተኛው ችግራችን ፍትህና አስተዳደራዊ መጓደል። በአካባቢያችንም ፍትህና አስተዳደራዊ ጉድለት የሚያንጸባርቀው ጓድ ፕሬዝዳንት መደብ ትግል ውስጥ እየተፈተነና ያለብን